በጣም ስለተደሰትኩኝ እንደታመምክ ረሳሁት። አታስቢ፣ አሁን በጣም ደህና ነኝ። ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ? አይ ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ ውድ ተመልካች ይሄንን ቪዲዮ ላይክ፣ እንደ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እና ዛሬ እንግዲህ ሐረግ ድራማ ክፍል 80 ነው 89 ነው 88 ይዤ መጥቻለሁ። እንጃ 79 ነው 89 እና ውድ የሀገሬ ልጆች እንግዲህ ሐረግ ድራማ ያው ኤፍራታና ሱራፌል ማለት ነው። እነሱ እንግዲህ ኤፍራታ ቤት ውስጥ እየተወችው እየሄደች ወደ ፈለገችበት ቦታ እየሄደች ነው ይመስለኛል። እሱ ደግሞ እንደታመመ ቁጭ ብሏል። ከዛ ሲቀጥል ደግሞ ማነች ገኒ እንትና ቤት ተመልሳለች። ለነቪዛ አይደለም በፊትም ምግብ የምትሰራው እዛ ተመልሳለች። እዛ በመምጣት በጣም ነው እየተገረመችው ሉሊት ማለት ነው። ሉሊት ያመኛል፣ ሆዴን ያመኛል ብላ እየተኛች ነው። እዚህ ጋር ደግሞ ህይወት አይደለም የምትባለው ሀዋን ነው ህይወት የምትባለዋ ሱራፌል እንዴት እኔን ትቶ ባል የነበረ ሌላ ሴት ያገባል እሷም እያለች ነው። ይሄ ደግሞ አለቃውን እያነጋገረ ነው ስለ ኤፍራታ የት እንደምትሄድ ከእንግዲህ በኋላ ሚስቴ ስለሆነች የት እንደምትገባ የት እንደምትወጣ እኔ ማመካከር አለባት። እኔ ደግሞ ቢያንስ በሹፌሬ እወስዳታለሁ እኔ እስከሚሻለኝ ድረስ እያለ ነው ሱራፌልም። እንግዲህ እዚህ ጋር ደግሞ ገኒ ቤት ወደ ቤት ለምግብ አሰራርም ስለተመለሰች ቤዛ በጣም ትንሽ ፈገግ ብላለች። ሉሊት ደግሞ አያልቅብሽ ተነስታ ገኒ እንግዲህ ለሉሊት ሎሚና ውሃ አንድ ላይ ቀላቅላ የሆነ እንጃ እንግዲህ ናና ነው የሚባለው አይደለ? እሱን ጣል ጣል አረንጓዴ ነገር ይታየኛል ውሃ ውስጥ ማለት ነው። እሱን ስትሰጣት ምን ጨመረሽበት ነው የምትሰጪ? ልትገልኝ ነው ወይ እያለች ነው ሉሊት። እንግዲህ ሁሉንም ሰው አሁን እየፈራች ነው። የምትበላውንም ነገር ያመኛል ማለት ጀምራለች። ገነት ደግሞ ቤዛን ለምንድን ነው እስካሁን ድረስ በኔ ቦታ ሰራተኛ ያላመጣችሁ ብላ ስትጠይቅ አይ ቤት ውስጥ መለማመድ አለብን፣ ሁሌ ሰራተኛ ማምጣት የለብንም እንደማለት ነው እያስረዳቻት። ከዛ ደግሞ እንግዲህ ገኒም ትንሽ በጣም ደስ ብሏታል። እራሳችሁን አወቃችሁ ማለት ነው ብላለች። የኔ ናታ ደግሞ ስልክ ተደውሎለት ስልክ እያወራ ነበረ። የሆነ መርዶ ደርሶታል። ከዛ በኋላ ናታ ደንግጦ ቢኒ ተቀብለዋል ማለት ነው። ቢኒ ተቀብሎት እያወራ ነው። የሆነች ሴት ነች እንግዲህ እኔ እንጃ ሰናይት ነኝ ምናምን ትላለች። እሷ ደግሞ መርዶ እያስረዳች ነው። የናታ አባት ከወራት በፊት እንደሞቱ፣ ከዛ ደግሞ የናታ እናት የት እንዳለች እንደማትታወቅ የት እንዳለች ማንም ሰው እንደማያውቅ ነው እያወሩ ያሉት። እንግዲህ ውድ ተመልካች ይሄ ድራማ ከየት ወዴት እንደሚሄድ እኔ በጣም ለራሴ መጨረሻውን ለማየት በጣም እየሞከርኩ ነው። ከዛ ደግሞ ሲቀጥል ናታ ደንግጦ ቤት ተኝቷል። ወደ ቤቱ ሄዷል ደንግጦ። ከዛ ሲቀጥል ደግሞ ለሱራፌልም ሲደወልለት ሊሆንም አልችልም ብሎ በጣም ስልኩ ወረወረው፣ ደነገጠ። እንግዲህ መጨረሻው በዚህ ነው ያለቀው። የደወለችለትም ሉሊት ነች። ሉሊት በቃ ይሄ ደግሞ የኤፍራታ ወንድምና እኔ አንደኛውን ስሙን አላውቅም፣ እርስ በራሳቸው ይፈራራሉ ማለት ነው። ገኒ ደግሞ በፊቱንም እሳቸው
ክፉ ሰዎች ስለሆኑ ቢያርፍም ምንም ችግር የለውም እንደ ማለት ነው። ሉሊት ውሃውን መጠጣትን ፈርታ ሉሊት በአሁኑ ጊዜ በጣም በቃ ሁሉም ሰው እየተጫወተባት ነው። ሉሊትና ፂ እንግዲህ ያው ሁኔታቸው ፂ እያሳሳቀቻት በጣም ብዙ ነገር ለማድረግ ትሞክራለች። ፂ ደግሞ ማስታወስ ጀምራለች። በጣም እየነቃች ነው። ሉሊት እንግዲህ በመጀመሪያ ያደረገችውን ነገር ሁሉ ፂ ቂሟን እየተወጣችበት ነው ብዬ ነው እንደ ራሴ እንደ ተመልካች የተመለከትኩት። ሱራፌል ላይም ጠላት እየመጣ ነው። እኔ ለምን እንደሆነ አላቅም። እንግዲህ ያው ድራማቸው ከየትም መጥተው እየለቃቀሙ እና እየፖሰቱልን ነው። ኢፍራታና ፂ ደግሞ እየተደዋወሉ ያወራሉ። ሁኔታቸው አልገባኝም። ያው እንግዲህ ውድ ተመልካች እስከሚገባን ድረስ ይሄንን ቪዲዮ ስፖስት ሼር እንደ ላይክ እያደረጋችሁ ብታበረታቱኝ፣ አስተያየት ብትሰጡኝ፣ ለምን ይሄ ቻናል እንደደከመም ብትነግሩኝ በጣም ደስ ይለኛል። በተረፈ እንግዲህ ድራማው አንዳንድ ነገር ከራሳችሁ ህይወትም ልትማሩ ትችላላችሁ። ወደ ተመልካች ሁላችሁንም መታችሁ ላይክ የምታደርጉኝ ሁላችሁንም አመሰግናለሁ። የድራማ መጨረሻውንም ያሳየኝ ከዚህ ድራማ ውስጥ እኔ ሉሊት ነች የምትገርመኝ። ሉሊት ፈሽፋሻ ሉሊት ያው እንግዲህ ዝም ብላ ነው የምትንፈሻፈሸው። ከሉሊት ጋርም እግዚአብሔር ይሁን እያን በላይክና በሽር ግቡ። ደግሞ እኮ የምፖስተው ትንሽዬ ደቂቃ ነው። አቡ እንግዲህ እናንተም አላማንም ስለደበረኝ ከፈለጋችሁ አሳድጉኝ፣ ከፈለጋችሁ ደግሞ ተውት ማለት ነው። እና በተረፈ እንግዲህ በአዲስ ቪዲዮ ደግሞ እስከምመጣ ድረስ ላይክ እያደረጋችሁ አበረታቱኝ። እወዳችኋለሁ ጋይስ። ኢፍራታ በፍቅሬ እንድትሆን ማድረግ ፈልጋለሁ። እሺ እና ታዲያ ለምን ላገዝ? ምን እንደምትወድ ምን እንደምትጠላ ሁሉንም ነገር ማወቅ እፈልጋለሁ።